እኔ አንድ ያልገባኝ ነገር አለ። አሁን መልካም ስራ ሲሰራ ነው የምናየው። ቁርአን እየገዛ ሲያድል ለሚስኪን ሲረዳ ነው የምናየው ማለት ነው። ግን በእስልምናችን ይፈቅዳል? ሁሉም ጠንቅቆ ያውቃል። ጎበዝ ነው። ፈኪም ጎበዝ ናት። ምን እንደዚህ አስፈለገ? ተተዋደዱ በሐላል ቢያደርጉት ደስ ይላል። እኔ አልገባኝም። የፈኪና የአህሙ ጉዳይ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? ክርስቲያን ወገኖቼ ሰላም በያላችሁበት ሰላማችሁ ይብዛ። ውዶችዬ ዛሬ እንግዲህ መለስ ብዬላችኋለሁ። የዛሬው ቪዲዮ እንግዲህ እንዳያችሁት አላያችሁትም አልልም፣ እንግዲህ እንዳያችሁት ነው ቪዲዮዬ ማለት ነው። በፍትፈታ መልኩ መጥቼላችኋለሁ። እንግዲህ ፍትፈታ እተዋለሁ ብዬ ነበር፣ ፍትፈታ ለመተው አልቻልኩም ማለት ነው። ውድ ተመልካቾች እንደኔ ግርም ያለው ሰው እስኪ እንደኔ የገረመው ሰው ካለ ማለት ነው ንገሩኝ እስኪ ኮሜንት ላይ ያስቀምጡልኝ። እኔ የምለው አህሙና ፈኪ ማለት ነው። አህሙና ፈኪ በፊት ተዋደድን አሉ። እሷም ወደድኩት ወንድሜ ነው፣ የአኬራ ወንድሜ ነው። እሱም ደግሞ ስጦታዬ ታላህ የተሰጠሁት ስጦታዬ እህቴ ናት፣ በረከቴ ናት እያለ ቪዲዮም ሲሰሩ በቃ እሷ ቤት ሲሄዱ ምግብ ሲበሉ፣ እሱ ቤት ሲሄዱ ምግብ ሲበሉ አብረው ማለት ነው። እንግዲህ አይታችኋል። እሱም በቃ የአኬራ እህቴ ናት ብለዋል። እሷም ደግሞ የአኬራ ወንድሜ ነው ተባብለው ብዙ መንገዱን ሲጓዙ ነበረና ምንም ለቪዲዮ ቢሆንም ማለት ነው። እንዴት ነው በቃ እኔ ግርም ያለኝ ነገር ማለት ነው። እሺ በመካከል ተጣሉ፣ ተለያዩ። አህሙ ደግሞ ነባን አመጣ እና እንግዲህ ውድ ተመልካቾቼ እኔ እንግዲህ ያሰብኩትንና የታየኝን ነው የምናገረው። እሷም በቃ አህሙ ጋር ተለያየን፣ እንግዲህ እሱ ለእኔ አይሆነኝም ብላ ሌላ ህይወት ጀመርኩኝ አገባሁ እስከ ማለት ድረስ ደረሰች። እሱን ትታ ማለት ነው። አህሙ ደግሞ ነባን አመጣ። ነባ ጋር ትላላጡ ኖሩ። እሷም እንግዲህ እወድሃለሁ፣ ፍቅር ይዞኛል፣ ካንተ ተቀበለኝ አለች። ሶፊን ማያውቅ የለም። ሶፊ ጓደኛዋን ላከች። ሶፊ ጓደኛዋን እንግዲህ ነባ ለአህሙ ሽማግሌ ላከች። እወደዋለሁኝ፣ ፍቅሬን ይረዳኝ፣ እባክሽን መብላት መስራት አልቻልኩም ብላ ለሶፊ ጀግናዋ አቀረበች። እንግዲህ ጓደኛዋ እሷም ደግሞ ሶፊ ሂዳ እባክህን ይቺ ልጅ በፍቅር ተጎዳች ተረዳት ብላ ለመነች። እንግዲህ ሽማግሌ መካከላቸው ገብታ ማለት ነው። ያን ሆኖ ያለ እንግዲህ እኔ የራሴ ህይወት አለኝ፣ እሷን መቀበል አልችልም፣ እባክሽ ተይኝ ሶፊ እያለ አህሙም እንግዲህ አቀረበ ማለት ነው። ሶፊም እንግዲህ እባክህ ፈኪያ ጋ ነበር ተለያይተሃል፣ ሌላ ማቀው ጉዳይ የለኝም፣ እኔ ይቺ ልጅ በአንተ ተጎድታለች፣ መብላትም መስራትም አልቻለችም፣ እባክህን እያለች እንግዲህ ስታቀርብ ነበር ሽምግልና ሶፊ። በኋላ መጨረሻ ላይ እሺ ብሎ ቃሌን ተቀበለኝ አልሐምዱሊላህ ያለች ሶፊዬ እንግዲህ ነባ ጋር መስራት ቀጠሉ ማለት ነው። ውድ ተመልካቾቼ እንደኔ ግራ የገባው ካለ ማለት ነው እንግዲህ ቪዲዮ እየሰሩ እያሉ አብረው አበባ እየሰጣት እንደውም ቀለበት እጇ ላይ እያደረገ ምናምንና እያለች እንግዲህ ነቢሃትና አህሙ አብረው መቀጠል ጀመሩ። ቪዲዮ አብረው እየሰሩ ቀለበት እያደረገል እና አብረው እንግዲህ አበባ ወርድ እየሰጣት ቀለበትም እስከ ማድረግ ደረጃ ደርሶ አህሙ ማለት ነው። እንደኔ የገረመው ካለ ማለት ነው እስኪ በኮሜንት አስቀምጡልኝ ውድ ተመልካቾቼ። ቀለበትም ማረገላት አበባም እየሰጠ በቃ አብረው በጣም ደስ የሚል እንትን እያሳለፉ ነበረ። ከዛ ደግሞ በመጨረሻ እንግዲህ ነባ ወደ ቤተሰብ ጋር ተመለሰች። ሸኜ አህሙ ፈኪ ጋር በረጅም ጊዜ ኩርፈኛ ነበሩ። እንግዲህ ታርቀው ማለት ነው። እሷ ይቅርታ ጠየቀች።
ይቅርታ ማለት እንግዲህ ትልቅነት ነው እንጂ ትንስነት አይደለም። ይቅርታ በማለቷ ደስ ይላል። ግን ይሁንና ተለያይተው ሲያበቁ እጅና እጅ የማይዘያየሩ ሰዎች እኔ በነገራችን ላይ አሁን ማለት ነው መልካም ስራ ሲሰራ ነው የማየው። ኢንሻአላህ አላህ ይጨምርለት። መልካም ስራ ይሰራል። መጣች እንግዲህ ፈኪ ተብያዋ መጣች። ነባ ደግሞ ሄደች ወደ ቤተሰብ ጋር እንደሄደች እሷ ገባች ማለት ነው። ፈኪ ገባች። አሁን አብረን እንሞት በቃ አንተ ለኔ እኔ ለአንተ በቃ ተባብለው አሁን እንግዲህ ፈኪና አህሙ ተጋብተው ነው ወይንስ ምንድን ነው? እኔ ጥያቄ የሆነብኝ ነገር ማለት ነው። አህሙና ፈኪ ተጋብተዋል ወይንስ አልተጋቡም? ይሄንን እስኪ መልሱልኝ ውድ ተመልካቾቼ። ማለት ይሄንን ያልኩበት ምክንያት ምንድን ነው? አብረው እየተቃቀፉ እየተሳሳሙ ፈለጉበት ቦታ እየተዝናኑ አብረው ይገኛሉ ማለት ነው። በእኛ ደግሞ እንደማይፈቀድ ጠንቅቀው ፈኪም አህሙም በደንብ ያውቃሉ ማለት ነው። ስለዚህ ወይንስ ተጋብተው ነው ወይንስ ለቪዲዮ ብለው ነው? እኔ እንደኔ አህሙ ለቪዲዮ ብሎ እንደዚህ ያደረግ አይመስለኝም። ምክንያቱም አህሙ መልካም ስራዎችን ሲሰራ ነው እንግዲህ እያየን ያለ ነው። ቁርአን እየገዛ ሲያድል በቃ ለምስኪኖች ሲገድፍ ብዙ ነገር ብዙ መልካም ስራዎች ላይ ይሳተፋል አህሙ ማለት ነው ውድ ተመልካቾቼ። አሁን ግን ለምን ምን አስፈለገ ለማለት ያክል ነው የከነን ያልኳችሁ እና ሌሎቹንም ደግሞ እመጣበታለሁ ኢንሻአላህ። የዛሬው ግን ግርም ያለኝ ነገር ነው ማለት ነው። እንዴት አህሙ ሰርግ ታይጠራን ወይንስ ደግሞ ሰርጉን ሳናይ በውስጥ ደግሰው ጨርሰው ነው ወይ ተጋብተው ነው ወይ ነው የኔ ጥያቄ ማለት ነው። ማንኛውም ሰው ለቪዲዮ አዎ ይሰራል፣ ግን ታይተቃቀፉ ደግሞ በቃ አለ አይደለ ታይተቃቀፉ ወይንም አለዛም ደግሞ በቃ ቪዲዮ ኖርማል ቪዲዮ አለ ብዙዎቹ እየሰሩ ነው ያሉት ማለት ነው። ግን በአሁን ላይ ኢትዮጵያ ዩቲዩበሮች ለምንድን ነው ግን በዛው አጋጣሚ እስኪ ወሎዮች ገደፍ አድርጉን ማለት ነው። ውድ ወንድሞቼ እህቶቼ እንግዲህ ገደፍ አድርጉን እስኪ እኛን አዳዲሶቹን ማለት ነው። ይህ ልላችሁ እወዳለሁኝ። ቀጥሉበት። እንግዲህ ምንም ማድረግ አይቻልም። ተጋብታችሁ እንደው መብሩቅ ብያለሁ አህሙና ፈኪ ማለት ነው ውዶችዬ። እንግዲህ ዘና ፈታ የሚያደርግ ቪዲዮ ነው ያየሁት። እንግዲህ አህሙ እውነት በቃ በሐላል መንገድ ሳይገባ እንደዚህ መተቃቀፍ ቀርቶ እጅ ለእጅ አይጠብጥም ለማለት ያክል ነው። አሁን ግን በየቦታው ይሄዳሉ፣ ጉብኝት ይሄዳሉ። እንደውም እየሳማት ሁሉ ማለት ነው የማይፈቀደውን ነገር እንግዲህ አለ ሐላሉ ባትሆን እንዴት ፈኪል ሊያቅፍና ሊስም ቻለው ማለት ነው የኔ ጥያቄ ማለት ነው። እንግዲህ ውድ ተመልካቾቼ የዛሬው ቪዲዮ ይሄንን ይመስላል። እንዳያችሁት ነው ቪዲዮውን ማለት ነው። እንደኔ ጥያቄ የሆነባችሁ ወይንስ ለቪዲዮ እና ለዩቲዩብ ብለው ነው ለገንዘብ ብለው ነው እንደዚህ ያደረጉት? እንደዚህም አያደርጉም። ምንም ለገንዘብ ቢሆን አህሙን ጠንቅቄ ስለማውቀው ማለት ነው። ፈኪም እንደዛው ጠለቅ ብለው ያውቃሉ። እንግዲህ ለሱ አልሆነችውን ሐላሉ አልሆነችውን ሴት ማቀፍና መዘየር ያው መሳም በጣም ወጣ ያለ ነገር ነውና ስለዚህ እንግዲህ ውድ ተመልካቾቼ እኔ ስለገረመኝ ነው። እንግዲህ ታጠፋውም ይቅርታ በሉኝ። ያው እንግዲህ አንድ ሰው የታየውንና የመሰለውን መናገር ግድ ነው። እንግዲህ ታጠፋሁም ይቅርታ በሉኝ ውዶቼ። እና ደግሞ ያው ማለት ተተጋቡ ለወደፊት ሚስቴ ትሆናለች ብሎ ያላትን ሰው አንድ ጊዜ ሚስቴ ትሆናለች ሐላል ያደርጋታለሁ ያለውን ሰው እንደዚህ እንትን ማለት ይፈቀዳል ብዬ አላቅም። ብቻ ጠለቅ ብዬ ሰላም አላቅም ማለት ነው። እና ለማንኛውም ቀጥሉበት፣ ደስ ይላል ማለት ነው። ሐላልም ከሆነ በጣም ደስ ይላል። ይዝለቅላችሁ እስከ መጨረሻው። እንግዲህ ክፉን ነገር የያዝላችሁ ማለት ነው። መቼም ሜዳ ላይ የወጣ ነገር አይን ያየው ነገር በረካ የለውም። ምናልባች ብዙዎቹን ሜዳ ላይ ደግሰው በብዙ ድግስ ወጪ አውጥተው ደግሰው ተጋብተው
ብዙ ወጪ አውጥተው ደግሰው ማለት ነው 2 ወር 3 ወር ታይቀመጡም ይለያዩ አሉና ያንን ፈርተው ምናልባች አህሙና ፈኪ ማለት ነው እንግዲህ እንደዛም አድርገው እንደው አላቅም እላቸዋለሁ። ውድ ተመልካቾቼ እንግዲህ የዛሬው ቪዲዮ ይሄንን ይመስላል። እስከምንገናኝ ድረስ ሰላም ያቆያችሁ። ሰላም እንቆይ። ሀገራችንን ሰላም 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 ያደርግልን፣ ሰላሙን ያወርድልን እላችኋለሁ። በተረፈ አሰላሙ አለይኩም ወራህመቱላሂ ወበረካቱ።